ከ40 በላይ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች በማደራጀት ስራ መጀመሩን ኑቢራ የጤና ማዕከል አስታወቀ። ኑቢራ የጤና ማዕከል በምርቃት ስነ ስርዓቱ ላይ ጥንዶቹ አርቲስት ተስፋለም ታምራትና አርቲስት ቃል ኪዳን አበራ ለ2 ዓመታት አምባሳደር በማድረግም ተፈራርሟል። በ2015 ዓ.ም ኑቢራን የእናቶችና የህፃናት በ5 ሐኪም ጓደኛሞች የተመሰረተ ሲሆን በተከፈተበት አካባቢ ያለው የህክምና እርዳታ በስፋት የሚጠይቁ ሰዎች ሲደጋገሙም ስራውን ማስፋት ተገቢ ሆኖ በማግኘታቸው ተቋሙን በማሳደግ ወደ ስራ ማስገባታቸው መቻላቸውን የጤና ማዕከሉ ዋና ስራ አስኪያጅ ዶክተር ይበልጣል ሃይማኖት ለብስራት ሬዲዮ ተናግረዋል። ዶክተር ይበልጣልም አያይዘው የማህበረሰቡ ፍላጎትን በማየት ሁሉንም አቀፍ አገልግሎት ለመስጠት የሚያስችል መካከለኛ ክሊኒኩን ወደ ህክምና ማዕከል በማሳደግ እውን ለማድረግ ከ40 በላይ የሚሆኑ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች በማደራጀት ካፒታላቸውን በማሳደግ ወደ ስራም ገብተዋል። ኑቢራ ህክምናውን አገልግሎት መስጠት የጀመረው ከ2015 ጀምሮ ነው። በክሊኒክ ደረጃ ጀምሮ አሁን ትልቁን የህክምና ማዕከል ካቋቋምን ኦልሞስት 8 ወር አካባቢ ሆኖናል። በዚህ 8 ወር ውስጥ በጣም ብዙ የህክምና አገልግሎቶችን ሰጥተናል። በአማካኝ ከ2000 በላይ ታካሚዎችን አክመናል። ይሄ ማለት አዲስ ታካሚዎች ማለት ነው። በጠቅላላ በተደጋጋሚ የመጡትን ስንቆጥር እስከ 10000 አካባቢ የሚደርስ አገልግሎት ሰጥተናል። የተለያዩ ሰርጀሪዎችን ሰጥተናል። የማዋለድ አገልግሎት እንዲሁም የአጥንት ቀዶ ህክምና የመሳሰሉትን ወደ 30 አካባቢ የቀዶ ህክምና አገልግሎቶች ሰጥተናል። እንግዲህ ከተቋቋምንበት ጊዜ ጀምሮ በ8 ወር ውስጥ ይህን ያህል አገልግሎት መስጠት በጣም ጥሩ ነው። ወደፊትም የበለጠ አገልግሎት እንሰጣለን ብለን እናስባለን። ኑቢራ የጤና ማዕከልም ደረጃቸውን የጠበቁ ከ30 በላይ ተኝቶ መታከሚያ አልጋዎች፣ በአንድ ጊዜ 3 የተለያዩ ኦፕሬሽን የሚሰጡ የኦፕሬሽን ክፍሎችን ወይም የቀዶ ህክምና ክፍልን ያካተተ ሲሆን ይህም ለአካባቢው ማህበረሰብ ቅርብና ተመራጭ እንዲሆን ያስችሏል ተብሏል። በምረቃ ስነ ስርዓቱ ላይ የተገኙት የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማም እንደተናገሩት በርካታ ስፔሻሊስቶችና አማካሪ ሐኪሞች በተቋሙ ውስጥ በቋሚነትና በትርፍ ጊዜያቸው እንዲሰሩ መደረጉ የህክምናውን ጥራት ከፍ እንደሚያደርጉም ጠቅሰዋል። ዜጎቻችን በጤና መድን በደንብ ድጋፍ እንዲያገኙ ማህበረሰቡ እንዲደጋገፍ ማድረግ የተለያዩ ድጋፎችን በማሰባሰብ በራሳችን ፋይናንስ አቅም የጤናን ወጪ መሸፈን ግድ የሚልበት ሰዓት ላይ ደርሰናል። ለዚህ ደግሞ የግል ጤና ተቋማት ትልቅ ኃላፊነት አለባቸው። ታይዘን ከሰራን በቀጣይነት ሀገራችን ኢትዮጵያ ጠንካራና የማይበገር ጤና ስርዓትን በመፍጠር ዜጎቻችን ጤናማ የሚሆኑበት ረጅም እድሜ የሚኖሩበት በተለይ የተበራከቱ ያሉት አሁን እየመጡ ያሉት ተላላፊ ያልሆኑ በሽታዎችን በመከላከልና በማከም በአፍሪካ የተሻለ የጤና ስርዓት የገነባች አገር ሆና እንድትወጣ ሁላችንም በጋራ እንድንሰራ በዚሁ አደራ ማለት ፈልጋለሁ። በአፋን ኦሮሞ ቋንቋ ኑቢራ ማለት እኛ ጋር ማለት ነው። ያ መልቲሚዲያ ፒኤልሲ በሚዲያው ረገድ ላረጋችሁት አበርክቶ ኑቢራ የህክምና ማዕከል በደንብ አድርጎ ያመሰግናል። ይሄው ደግሞ ጃኖም ያለብሳል። ድጋፍ ጭብጨባ ደግሞ ከእናንተ ያስፈልጋል። ኑቢራ የህክምና ማዕከል በጣም እጅግ አድርገን እናመሰግናለን።